What are you doing here? ሰላም ወንዶቼ፣ የማቀርባቸውን ታሪኮች ከወደዳችሁትና በምላሹም እኔን በጥቂቱ ለማገዝ ካሰባችሁ ቻናላችንን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁኝ ሁኑ። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በጥቅምት 2007 በአሜሪካ የባህር ኃይል ማሰልጠኛ ካምፕ ውስጥ ነው። ካፒቴን ሳም ኬሂል ወደ አፍጋኒስታን ለመዝመት 4 ቀናት ብቻ ቀርተውታል። ሳም ለቤተሰቡ ያለውን ጥልቅ ፍቅር የሚገልጽና በህይወት ባይመለስ ለባለቤቱ እንዲሰጥ የሚሆን የኑዛዜ ደብዳቤ ለበላዩ መኮንን ያስረክባል። ደብዳቤው የመጨረሻው ስንብት እንዳይሆን እየተመኘ ሳም ወደ ቤቱ በመመለስ ከሚወዳቸው ባለቤቱ ግሬስ እና ሁለቱ ሴት ልጆቹ ማጊና ኢዛቤል ጋር የመጨረሻ ጊዜውን ለማሳለፍ ይዘጋጃል። በዚህ መሃል የሳም ወንድም ቶሚ ኬሂል ከእስር ቤት ይፈታል። ቶሚ በባንክ ዘረፋ ወንጀል ታስሮ የቆየ ሲሆን ከሳም ፈጽሞ የተለየ ባህሪ ያለውና በህይወቱ አቅጣጫ የጠፋ ወንድም ነው። ሳም ወንድሙን ከእስር ቤት ተቀብሎ ወደ ቤት ይዞት ይሄዳል። ቤቱ በደስታና በሙቀት የተሞላ ቢሆንም በውስጡ ግን ገና ያልፈነዱ ቅሬታዎች አሉ። ቶሚ ወደ ቤት ሲገባ ትንሿ የእህቱ ልጅ ማጊ እናቴ አትወድህም በማለት በልጅነት አንደበቷ እውነቱን ትነግረዋለች። ምሽት ላይ ቤተሰቡ ለሁለት ጉዳዮች ራት ይቀርባሉ። አንዱ የቶሚን ከእስር መፈታት ለማክበር፣ ሁለተኛው ደግሞ ሳምን ለመሸኘት። አባታቸው ሃንክ የቀድሞ የቪየትናም ጦርነት ተካፋይ በመሆኑ ሳምን እንደ ጀግና እያሞካሸ ቶሚን ዝቅ አድርጎ መመልከት ይጀምራል። ወንድምህ ለሀገሩ እያገለገለ ነው፣ አንተ ግን ሕግ ትጥሳለህ በማለት ቶሚን ሲያዋርደው ድባቡ ወደ ግጭት ይቀየራል። ሃንክ በንዴት ቤቱን ጥሎ ይወጣል። ቶሚ ግን ወንድሙ ሳም ወደ ጦርነቱ ሲሄድ እንዲጠነቀቅና በሰላም እንዲመለስ ከልቡ ይመኘዋል። ሳም ከመሄዱ በፊት ባለቤቱ ግሬስ የሰርግ ቀለበቱን አውልቃ በአንገቷ ላይ ታስረዋለች። ይህ ቀለበት የእነርሱ የማይበጠስ ትስስር ምልክት ቢሆንም ሳም ግን ከ5 ቀናት በኋላ በአፍጋኒስታን በረሃ ላይ በሄሊኮፕተር እየተጓዘ በጠላት ጥቃት ይወድቃል። ግሬስ ቤት ውስጥ ገላዋን እየታጠበች እያለ ሁለት ወታደሮች የባሏን የሞት ዜና ይዘው ደጃፏ ላይ ይቆማሉ። ዓለም ጨለመችባት። ግሬስ የባሏን ሞት መቀበል አቅቷት የድሮ ቪዲዮዎቹን እያየችና በማይመለሰው ስልኩ ላይ ደጋግማ እየደወለች በሐዘን ትቃጠላለች። የሳም ሞት በኬሂል ቤተሰብ ላይ እንደ መብረቅ ወረደ። ቶሚ ስለ ወንድሙ መርዶ የሰማው ዘግይቶ ነበር። በመጠጥ ሰክሮ ባለበት ወቅት ግሬስ የደረሰውን ስትነግረው ቤቱ በለቅሶ ተናወጠ። ቶሚ ወንድሙን ወደ ጦርነት መላክ አልነበረባቸውም በማለት በቁጭት ቢጮህም የፈረሰው ነገር ግን ሊመለስ አልቻለም። ግሬስ ልጆቿን ለቀብር ስታዘጋጅ ትናንሾቹ ልጆች የሐዘን ጥቁር ልብስ ለመልበስ አሻፈረኝ ይላሉ። ይህም በልጅነት አእምሯቸው አባታቸው መሞቱ ለመቀበል መቸገራቸውን ያሳያል። በቀብሩ ስነ ስርዓት ላይ ግሬስ ያንን ሳም ጥሎት የሄደውን የኑዛዜ ደብዳቤ ብትረከብም ውስጡን ለማንበብ የሚሆን አቅማታ በሳጥን ውስጥ ትቆልፈዋለች። በቀብሩ ማግስት አባትየው ሃንክ በመጠጥ ሰክሮ ቶሚን እንደገና መውቀስ ይጀምራል። ሳምን እያወደሰ ቶሚን በከንቱነት ቢፈርጅም ቶሚ በዚህ ጊዜ ዝም አላለም። አባቱ ለሳም በልጅነቱ የሞላው የውትድርና ፕሮፓጋንዳ ለሞቱ ምክንያት እንደሆነና ሃንክ ጥሩ አባት ሆኖ እንደማያውቅ በቁጣ ይነግረዋል። በዚህ መሃል ግን ታሪኩ ወደ አፍጋኒስታን ተራሮች ይወስደናል። ሳም አልሞተም። እሱና ጆ የተባለ ወጣት ወታደር በታሊባን ተማርከው ዚንዳን በሚባል ከመሬት በታች ያለ ጨለማ ቤት ውስጥ ታስረዋል። ሳም ምንም አይነት መረጃ እንዳይሰጡ ጆን ያስጠነቅቀዋል። እንግሊዝ ውስጥ ግሬስ በባሏ ሐዘን ተጎሳቁላለች። ቶሚ ግን ቀስ በቀስ እየተለወጠ መጣ። በአንድ ወቅት በመጠጥ ቤት ሂሳብ ከፍሎ ለመውጣት $47 አጥቶ ግሬስን ቢለመናትም የውርደት ማንነቱን እንዲመረምር አደረገው። ግሬስ ለባሏ ሐዘን ተቀምጣ ቤቱ ሲዝረከረክ ቶሚ ከጓደኞቹ ጋር በመሆን የግሬስን ወጥ ቤት በራሱ ፍቃድ ማደስ ይጀምራል። አባቱ ሃንክ እንኳን የልጁን መለወጥ ሲያይ ይገረማል። ቶሚ አሁን ከወንጀለኛነት ወጥቶ ለወንድሙ ልጆች እንደ አባት፣ ለግሬስ ደግሞ እንደ ደጋፊ መሆን ይጀምራል። በአፍጋኒስታን ግን ሁኔታዎች የከፉ ናቸው። ሳምና ጆ በየቀኑ ለስቃይ ይዳረጋሉ። በአንድ ወቅት አንድ አፍጋኒስታዊ ግለሰብ በሳተላይት ስልክ ለነፍሰ ጡር ሚስቱ በመደወሉ ብቻ በታሊባን መሪዎች ፊት በጥይት ሲገደል ሳም በአይኑ ይመለከታል። የታሊባን መሪ ሳምንም ይህ የኛ ሀገር ነው፣ እናንተስ እዚህ ምን ትሰራላችሁ በማለት ያስፈራራዋል። ሳም በጠባብ የእንጨት ቀዳዳ ውስጥ ሆኖ አሜሪካውያን ሊያድኑት ሲፈልጉት ቢያይም ድምፁን ለማሰማት የሚያደርገው ጥረት ሁሉ በጠላቶቹ የጭካኔ እርምጃ ይገታል። በአፍጋኒስታን ተራራዎች ውስጥ ሳምና ወጣቱ ወታደር ጆ በታሊባን እጅ የሚቀበሉት ስቃይ ቀጥሏል። ጆ ከደረሰበት ከፍተኛ ስቃይ የተነሳ አእምሮ መናጋት ይጀምራል። ሳምን ለምን አዳንከኝ? እዚህ ሲኦል ውስጥ ከመኖር ብሞት ይሻለኝ ነበር እያለ ይወቅሰዋል። ሳም ግን
ቆራጥነቱን ለማሳየት ቢሞክርም የታሊባን መሪዎች ጆን በካሜራ ፊት በማቅረብ እንዲናዘዝ ያስገድዱታል። ጆ ህመሙን መቋቋም አቅቶት አሜሪካውያን እዚያ መገኘት እንደሌለባቸውና ቤተሰቡን እንደሚወድ ሲናገር ሳምም 2 ሴት ልጆች እንዳሉት በድንገት አፉ ያመልጠዋል። የሚስጥር መውጣቱ በሳም ላይ ያለውን ጫና በእጥፍ ይጨምረዋል። በሌላኛው ዓለም በበርሚንግሃም ቶሚ መለወጡን ቀጥሏል። ግሬስ በባሏ ሐዘን ውስጥ ተዘፍቃ ያለ ቶሚና ጓደኞቹ የወጥ ቤቱን እድሳት ጨርሰው በልደቷ ቀን አስገራሚ ስጦታ ያበረክቱላታል። ቶሚ አሁን ለልጆቹ ትልቅ መጽናኛ ሆኗል። በተለይም ትልቋ ልጅ ኢዛቤል ታናሽ እህቷን ማጊን ሁሉም እንደሚወዳትና እሷ ግን ተገላቢጦሽ እንደሆነች ለቶሚ ስታማረረው ቶሚ በልጅነቱ ሳም ከሞት እንዴት እንዳዳነው ታሪክ እያወጋ ያጽናናታል። ግሬስ ቶሚ ለልጆቿ የሚያሳየውን ፍቅርና ትዕግስት ስታይ በሱ ላይ የነበራት ጥርጣሬ ወደ ክብርና ጥልቅ መተሳሰብ ይለወጣል። ቶሚ የድሮ ህይወቱን ሙሉ በሙሉ ለመተው ወስኖ በአንድ ወቅት በባንክ ዘረፋ ወቅት ያስፈራራትን ሴት ፈልጎ በማግኘት ይቅርታ ይጠይቃታል። የድርጊቱ ግሬስን በእጅጉ ያስደንቃታል። በአንድ ምሽት ሁለቱ በትምህርት ቤት የነበራቸውን ትውስታ እያነሱ ሲጫወቱ በመካከላቸው ያለው ስሜት እየጠነከረ ይሄዳል። ግሬስ ሳም በነበረበት ወቅት ቶሚን እንደማትወደው ብትገልጽም አሁን ግን በአይኖቻቸው ውስጥ ሌላ እሳት ይታያል። የስሜት ወደ ጥልቅ መሳሳም ቢያመራም ግሬስ በድንገት ደንግጣ ራሷን ስታረቅ ቶሚም በጥፋተኝነት ስሜት እያለቀሰ ቤቱን ጥሎ ይወጣል። ሆኖም ግን በአፍጋኒስታን ያለው ጨለማ ከዚህ የከፋ ነበር። ታሊባኖች ሳምን አንድ ብረት ቱቦ በማስያዝ ጆንን እንዲገድለው ያዙታል። ጆ ቀድሞውንም መረጃ በመስጠቱ ለታሊባኖቹ ዋጋ ቢስ ሆኗል። ሳም መጀመሪያ እምቢ ቢልም ታሊባኖቹ ካላደረከው አንተ ትገደላለህ፣ ቤተሰቦችንም አታያቸውም ብለው ሽጉጥ ሲደቅኑበት ሳም ለመኖር ሲል የገዛ ጓደኛውን በብረት ቱቦ ደብድቦ ይገድለዋል። ይህ አሰቃቂ ድርጊት በካሜራ የተቀረጸ ሲሆን የሳም ሰብአዊነትም ከዚያች ቅጽበት ጀምሮ አብሮ ይሞታል። ሳም ከሞት ቢተርፍም ተመልሶ የሚመጣው ግን ያ የድሮ አፍቃሪ ሳም ሳይሆን በገዛ እጁ ነፍስ የገደለ ጨካኝ ሰው ሆኖ ነው። በአፍጋኒስታን ተራሮች ውስጥ የአሜሪካ ጦር በታሊባን ካምፕ ላይ ድንገተኛ ጥቃት ይሰነዝራል። ሳምን ሊገድለው የሞከረው የታሊባን መሪ ተመቶ ሲወድቅ ያ የሳምን የጭካኔ ድርጊት የያዘው ካሜራም በእሳት ይጋያል። በመጨረሻም ሳም ከቆፈሩበት ጉድጓድ ውስጥ በወታደሮቹ ይገኛል። ወደ አሜሪካ ከመመለሱ በፊት ግን አንድ ዜና ይሰማል። የገደለው ወታደር ጆ ዊልስ በጦርነቱ እንደሞተ ተደርጎ ተዘግቧል። ሳም በድል አድራጊነት ወደ ሀገሩ ሲመለስ አየር ማረፊያው ላይ መላው ቤተሰቡ ተገኝቶ ይቀበለዋል። ቶሚ ወንድሙ በመመለሱ ቢደሰትም ግሬስን በሳመበት ወቅት የነበረው ጥፋተኝነት ስሜት ፊቱ ላይ ይታያል። ሳም ወደ ቤቱ ሲገባ ግን ሁሉም ነገር ተለውጧል። ልጆቹ ቶሚ ያደሰውን ወጥ ቤት በኩራት ሲያሳዩት፣ ሳም ግን በቤት ውስጥ የቶሚ አሻራ በዝቶ ይታየዋል። ከሚስቱ ጋር ወደ መኝታ ቤት ቢሄድም የነፍሱ ስብራት ግን በመካከላቸው ትልቅ ግድግዳ ይገነባል። ግሬስ የሳምን ጠባሳዎች እየሳመች ልታጽናና ብትሞክርም ሳም ግን ቀዝቃዛና ራሱን ያገለለ ይሆናል። ልትሄጂ ትችያለሽ በማለት ከክፍሉ ሲያስወጣት ግሬስ ባሏ ተመልሶ ቢመጣም ነፍሱ ግን አሁንም እዚያ ጨለማ እስር ቤት ውስጥ እንደቀረች ይገባታል። ሳም በከተማ ውስጥ ሲንቀሳቀስ ሁሉም ነገር ጥርጣሬ ይሆንበታል። ቶሚ ከልጆቹና ከግሬስ ጋር ያለው ቅርርብ ለሳም እንደ ክህደት ይታየዋል። አባቱ ሃንክ ሳም ከጦርነት ሲመለስ የሚያሳየው ባህሪ እሱ ራሱ ከቬትናም ሲመለስ ከነበረው ሁኔታ ጋር እንደሚመሳሰል ቢገነዘብም ሳምን ማረጋጋት ግን ከባድ ይሆንበታል። በአንድ ወቅት በበረዶ መንሸራተቻ ቦታ ላይ ቶሚና ግሬስ ሲሳሳቁ ያየው ሳም በውስጡ የቅናት እሳት ይነዳል። በመጨረሻም ቶሚን ለብቻው አግኝቶ ከሷ ጋር ተኝተሃል በማለት በአደባባይ ይጠይቀዋል። ቶሚና ግሬስ እሱ መሞቱን አምነው እንደነበረ ቢያውቅም ሳም ግን ክህደቱ ተፈጽሟል ብሎ 100% ያምናል። ይህ በእንዲህ እንዳለ የሟቹ ወታደር የጆ ዊልስ ሚስት ሳምን ልትጠይቀው ትመጣለች። ባሏ እንዴት እንደሞተ ስትጠይቀው ሳም በአይኑ የገደለውን ጓደኛውን እንዳላየውና ምንም እንደማያውቅ ይዋሻል። ይህ ውሸት ሳምን ይበልጥ ወደ ድብርትና ወደ እብደት ይገፋፋዋል። አንድ ምሽት ላይ ሳም ሽጉጡን ይዞ በቤት ውስጥ ሲንቀሳቀስ ይታያል። ይህም ቤተሰቡ አሁን በአፍጋኒስታን ከነበረው ጠላት በላይ በገዛ አባታቸው ጥላቻና ስጋት ውስጥ መውደቃቸውን ያሳያል። ሳም ወደ ወታደራዊ ካምፕ ሄዶ ዳግም ወደ ጦርነቱ መመለስ እንደሚፈልግ ቢናገርም ለቤተሰቡ ግን ያለው ንቀትና ጥርጣሬ እየጨመረ ይሄዳል። በኬሂል ቤተሰብ ውስጥ ያለው ውጥረት ለማጊ የልደት ቀን ከፍተኛ ደረጃ ላይ ይደርሳል። ቶሚ ድባቡን ለማቅለል በማሰብ ቲና የተባለች አዲስ የሚያውቃትን ልጅ ይዞ ወደ አባቱ ቤት ይመጣል። ሆኖም ግን ቲና ስለ ወታደራዊ ሕይወት የምታወራው የማይረባ ወሬ ሳምን ይበልጥ ያበሳጨዋል። ሳም በጠረጴዛው ዙሪያ የተቀመጡትን ሰዎች ሁሉ እንደ ጠላት ማየት ይጀምራል። ትንሿ ኢዛቤል አባቷ ከመጣ በኋላ ትኩረት እንዳጣች ስለተሰማት ፊኛ በማፈንዳት ግርግር ለመፍጠር ትሞክራለች። ሳም በጩኸትና በቁጣ ፊኛውን ቀዶ ዝም እንድትል ሲያስገድዳት የታመቀው የቤተሰቡ ሚስጥር
በድንገት ይፈነዳል። ኢዛቤል በንዴት ተሞልታ ለምን ሞታ አልቀረህም ስትል አባቷን ተወቅሰዋለች። እናቴ ከአጎቴ ቶሚ ጋር መተኛት ስለምትፈልግ ነው የምትናደደው፣ እነሱ ሁል ጊዜ ፍቅር ይሰራሉ በማለት በልጅነት አንደበቷ የተሳሳተ ቢሆንም እጅግ አደገኛ የሆነ ንግግር ትናገራለች። ይህ ቃል በቤተሰቡ ውስጥ እንደ መብረቅ ተጋጨ። ድባቡ በከባድ ዝምታ ተዋጠ። ሳም ልጆቹ የነገሩትን እንደ እውነት በመቀበል በግሬስና በቶሚ መካከል ያለው ግንኙነት እሱ ከጠረጠረው በላይ ጥልቅ እንደሆነ ያምናል። ወደ ቤት ሲመለሱም ልጆቹ ቶሚን ከአባታቸው በላይ እንደሚወዱት መናገራቸው ለሳም የመጨረሻው መርዶ ይሆንበታል። ሳም ወደ ቤቱ እንደገባ አእምሮን መቆጣጠር ያቅተዋል። ቶሚ በከፍተኛ ጥረት ያደሰውን ወጥ ቤት በመጥረቢያና በብረት ቱቦ ማፈራረስ ይጀምራል። ለቤተሰቤ ስል ነው የተረፍኩት፣ እናንተ ግን ከዳችሁኝ እያለ ይጮሃል። ግሬስ ልታረጋጋው ብትሞክርም ሳም ግን በቁጣ ተሞልቶ ከገዛ ወንድሜ ጋር እንዴት ትተኛለሽ እያለ ይጮሃል። በዚሁ መሃል ሳም በአፍጋኒስታን ውስጥ ወደ ቤቱ ለመመለስ ሲል የፈጸመውን አሰቃቂ ድርጊት ጓደኛውን በገዛ እጁ መግደሉን በተዘዋዋሪ መንገድ እየጠቀሰ ራሱ መምታት ይጀምራል። ሳም አሁን የቆሰለ ነብር ሆኗል። ቁጣው በራሱና በሚወዳቸው ሰዎች ላይ ያነጣጠረ ነው። ሁኔታው ከአቅም በላይ ሲሆን ቶሚ ወንድሙን ለማስቆም ወደ ቤቱ ይገባል። ሳም ግን ሽጉጥ አውጥቶ በቶሚ ግንባር ላይ ይደቅናል። ፖሊሶች ቤቱን ከበው በድምጽ ማጉያ ትዕዛዝ ቢሰጡም ሳም ግን እኔ ምን አይነት ጀግና ነኝ፣ እናንተ እኔ ያደረኩትን አታውቁም እያለ ይጮሃል። ቶሚና ግሬስ ሳም ራሱን እንዳያጠፋ እየተማጸኑት ሳለ ሳም ቶሚ እየሰመጥኩ ነው በማለት የውስጡን ጥልቅ ስቃይ ይገልጻል። በመጨረሻም ሳም ሽጉጡን ጥሎ እጁን ለፖሊስ ይሰጣል። ይህም የታላቁ የጦር ጀግና ውድቀት ማሳያ ይሆናል። ሳም በፖሊስ ቁጥጥር ስር ውሎ ወደ ወታደራዊ የአእምሮ ሕክምና ማዕከል ይወሰዳል። ቤቱ በጭርታ ቢዋጥም ግሬስ ግን በመጨረሻ ያንን ለዓመታት የቆለፈችበትን የሳምን የኑዛዜ ደብዳቤ ለመክፈት ወሰነች። ደብዳቤው ሳም ወደ ጦርነቱ ከመሄዱ በፊት ለባለቤቱና ለልጆቹ ያለውን ጥልቅና ንጹህ ፍቅር የሚገልጽበት ነበር። ይህን እያነበብሽ ከሆነ እኔ በህይወት የለውም ማለት ነው የሚሉት ቃላት የግሬስን ልብ ሰነጠቁት። ሳም ከመለወጡ በፊት የነበረው ያ አፍቃሪ ማንነቱ በደብዳቤ ውስጥ ሕያው ሆኖ ቢታየም አሁን ግን ያ ሰው በጦርነቱ ጭካኔ መቃጠሉን ትረዳለች። በሕክምና ማዕከሉ ውስጥ ሳም ጥልቅ ጸጥታ ውስጥ ቢሆንም በመጨረሻ ግን ለወንድሙ ለቶሚ ስልክ በመደወል እርቅ ይጀምራል። ቶሚም በበኩሉ ወንድሙን ይቅር ብሎ ከልጆቹ ጋር በመሆን ቤተሰቡን መጠበቁን ቀጥሏል። ግሬስ ሳምን ልትጠይቀው ወደ ማዕከሉ ትሄዳለች። ሆኖም ግን እውነቱን ካልነገርከኝ ዳግመኛ አታየኝም በማለት የመጨረሻ ምርጫ ትሰጠዋለች። ሳም በውስጡ ለወራት የቀበረው ያ አሰቃቂ የጥፋተኝነት ስሜት ከአቅሙ በላይ ይሆንበታል። በአይኑ ላይ የእንባ ዘለላ እየፈሰሰ ያንን በድብቅ የፈጸመውን ወንጀል ጆ ዊልሰንን ገደልኩት በማለት እውነቱን ይናዘዝላታል። ግሬስ ባሏ የፈጸመውን ድርጊት ብትሰማም ከጥላቻ ይልቅ ለስቃዩ ራራችለት። ሳም ያደረገውን ሁሉ ያደረገው ወደ እሷና ወደ ልጆቹ ለመመለስ ሲል መሆኑን ተረዳች። ሳምን በኃይል አቅፋው መጽናኛ ስትሆነው ሳም ግን አሁንም በውስጡ ትልቅ ጥያቄ ይዞ ይብሰለሰላል። ዳግመኛ እንደ ሰው መኖር እችል ይሆን የሚለው የሳም ጥያቄ የጦርነትን አስከፊ ገጽታ የሚያሳይ ነበር። ታሪኩ የሚደመደመው ሳም ነፍሱን ከተሸከመችው ከባድ ሸክም ተላቆ ወደ መደበኛ ሕይወት ለመመለስ በሚያደርገው ረጅምና አድካሚ ጉዞ ተስፋን በማሳየት ነው። የብራዘርስ ታሪክ የሁለት ወንድማማቾች ፍቅር ብቻ ሳይሆን ጦርነት የአንድን ሰው ሰብአዊነት እንዴት ቀስ በቀስ እንደሚሰርቀው የሚያሳይ መራራ እውነት ነው። እናንተ እንደ ሳም ብትሆኑ ምን ታደርጉ ነበር? ለቤተሰባችሁ ስትሉ የገዛ ጓደኛችሁን ትገድሉ ነበር ወይስ ሞትን ትመርጡ ነበር? ሀሳባችሁን በኮሜንት መስጫው ላይ ሹክ በሉኝ። እንደዚህ ያሉ ልብ አንጠልጣይና ጥልቅ የፊልም ሪካፖች እንዲደርሷችሁ ሰብስክራይብ በማድረግ የዛጎል ሪካፕስ ቤተሰብን ተቀላቀሉ። ስላዳመጣችሁኝ አመሰግናለሁ። በሚቀጥለው ሪካፕ እስክንገናኝ ቸር ሰንብቱ።